ቆምኩኝ በነገራችን ላይ ማለት ነው። ሆኖም ግን ውስጧ ሳይፈቅድ አይቀርም ማለት ነው። እና እንግዲህ ደግሞ ሌላው ፍቅርና ሊዲያ እጅግ በጣም ተስማምተዋል ማለት ነው። አደይን የበለጠ ሊያሰቃዩ የበለጠ ሊያበሳጩ እዚህ ቤት እንግዲህ እስከምትወጣ ድረስ እንትን እያሉ ነው ማለት ነው። ምክንያቱም ያው አደይ እጅግ በጣም ማለት ነው በብዙ ዘንድ እየተወደደች ስለመጣች በቃ እንድትጠላ እንድትከፋ ወይንም ደግሞ መጥፎ ሴት ለማድረግ እሱን የማይጥሩት ነገር የለም። ስለዚህ ሁለታቸው ሳይዋደዱ እንደው ሳይዋደዱ በጓደኝነት እንኳን ሳይስማሙ ሰውን ለማጥቃት ግን ለክፉ ስራ ግን ተስማምተዋል። ሆዳቸው ግን የአንዷ ሌላ ያስባል፣ የአንደኛዋም ሌላ ያስባል። ክፋት በክፋት ናቸው ማለት ነው። ሌላው እንግዲህ ኤላ ደመቀ የሰረቀውን ማለት ነው የአንገቴን ሀብል አንቺ ነሽ ያሰረቅሽኝ በማለት ልጁ ከአደይ ጋር ቁሞ አይቼዋለሁኝ። ስለዚህ ይህንን ያደረገችው ደግሞ አደይ አንቺ ታውቂያለሽ በማለት እንግዲህ ኤላ ቤት ውስጥ በመምጣት ተናግሯታል ማለት ነው። ስለዚህ ፍቅር ደግሞ ስለ ወርቅ ስታወሪ ነበር፣ ወርቁን ሽጠህ እንደውም ብሩን ስጠኝ ሰምቼሻለሁኝ። ስለዚህ አንቺ ነሽ የወሰድሽው በማለት እንደውም ፍቅር ስታቀሳስር ነበር። አይ ፍቅር የማትገባበት ነገር የለም ማለት ነው። ስታቀሳስር ነበር እሷ እኔ ምንም የማውቀው ነገር የለም ብትልም ማንም ሊሰማት አልቻለም ማለት ነው። ሊዲያ እና ፍቅር እያቀሳሰሩ ነበር። ግን ደግሞ ብሩን ማን እንደሰረቀው ስላወቁ እነሱ ሄደው ተቀብለዋል ማለት ነው። ሊዲያ እና ፍቅር ተቀብለዋል። እንግዲህ እሱን ተቀብለው አምጥተው አደይ ሰርቃ የያዘችው በማስመሰል እንግዲህ ኤላ ደግሞ በመጨረሻ የአደይ እህት እንደታመመች እና በጣም ቶሎ መድረስ እንዳለባት ደውሎ ነበረ። ስለዚህ ፍቅር ከለበሰችው ጃኬት ውስጥ አድርጋ ወርቁን እና አደይን ልበሽው በማለት እንግዲህ ለብሰው እንድትሄድ አድርጋለች ማለት ነው። ምናልባት ያን ጃኬት ስታወልቀው ወይንም ደግሞ የሆነ ነገር ሲሆን ወርቁ ከወደቀ ኤላ ካየው ልክ አደይ ሰርቀዋለች እውነትም እንደማለት ነው። ያን ነገር ድርጊቱን ያደረገችው ስልኩንም ሰዓቱንም ሁሉን ነገሩ ያሰረቀችው ሰው የቀጠረችው አደይን ለማስመሰል ማለት ነው። እና ይህን ያክል ክፋት ጥግ ድረስ እየሄደች ነው። በነገራችን ላይ ፍቅር የምታደርጋቸው ክፋቶች ማለት ነው አሁን በባለፈው ያሳዘቻት ያሳፈነቻት እሷ መሆኗን ብዙ ሰው አላወቀም ማለት ነው። ማንም አላወቀም ማለት ይችላል። አደይ ነች አውቃ ነው በውስጧ ዛታለች በቃ ሌላ ማንም እንትን አላለም። እና የፍቅር ጥፋት ወይንም ደግሞ የፍቅር ስህተት የሁሉ ነገር ሲታወቅ የት ውስጥ እንደምትገባ ባናቅም ግን እጅግ በጣም ክፋቷ በጣም ከባድ ነው ማለት ነው። እና ያው እንግዲህ አደይ ወደ ኤላ ቤት ሄዳለች። የአደይ እህት በጣም አሟት ወድቃለች ማለት ነው። ያው ንትርክ ምንም ብዙ ነገሮች ማሰብ ምናምን ነገር ስላለ ማለት ነው ንትርኮች አሉ። እረፍት አላደረገችም በደንብ። ስለዚህ ስለ አደይ ስለ እህቷ ራሱ መልካምነት ስታወራ ነበር። ኤላ ደግሞ እህቴ ስለሆነች ነው እንደዚህ የምታወሪላት እያላት ነበረ። ስለዚህ ታማሚ ስለሆነች ደግሞ እንግዲህ የበለጠ በጣም አሟት ወድቃለች። እና ምን ይደርስባት ሲሆን ምንስ ትሆን ይሆን የሚለው እንግዲህ በተጨነቀች ሰዓት እንግዲህ አደይም ወደ ኤላ ቤት ሄዳለች። አደይም አይታታለች ማለት ነው። እና መጨረሻው ምን ይሆናል? ሁላችንም እንግዲህ በክፍል 26 በጉጉት የምንጠብቅ ይሆናል። ውድ ቤተሰቦቼ የዛሬው ፕሮግራም ይህንን ይመስል ነበር። አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ የአደይ ስቃ መብቃት አለበት። እስኪ አትሰቃይ እንዴ! በውሃ የረጯት ሁለታቸው አንድ ላይ ከሆኑማ በቃ ይገሏታል። ፍቅር ራሱ ሬሳሽ ነው የሚወጣው ከዚህ ቤት ስትይ ስትላት ነበር። እና የአደይ ስቃይ መብቃት አለበት በሉ በኮሜንት ማለት